እምብኝምባ እምባ ዘራፈን እምብኝምባ አመራር እንደግራዋ እምብኝምባ ዋልታና ማለት እምብኝምባ ሁላት ሀገር ምሰሶ እምብኝምባ በማንነት እምብኝ አልደራደርም። የአድዋ ድል የአንድ ብሔር አድርጎ በመሳል ኢትዮጵያ ከዚህ በፊት ያደረጉትን የጋራ ትግል በመነጣጠልና እንዳንግባባ በማድረግ ለመበታተን የሚያደርጉ የኢትዮጵያ እድገት የማይዋጥላቸው ከውስጥም ከውጭም እንዳሉ ይታወቃል። ኢትዮጵያ ሕዝብ በጋራ ነው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በተደረገው ጥሪ መሰረት ተባብሮ ለድል ያበቃበት ሁኔታ መሆኑ እየታወቀ ለሰንበዲ ወይም ለሆነ ብሔር ለሆነ አንድ ቡድን በመስጠት አንድ እንዳንሆን በደንብ መሰረት አድርገው የሚሰሩ ኃይሎች እንዳሉ ግልጽ ነን። እውነታው የጋራ ትርክታችን የጋራ የወል ሀብታችን እንደሆነ ሊሰመርበት ይገባል። ይህንን እንደ ትውልድ አሁን ማስቀጠል ያለብን ይሄ ነው፣ የጋራ ትርክት ነው በሚል ኢትዮጵያ በመተባበር ሀገር መመስረት የቻሉ አሁንም የነሱ ልጆች ሆነን ሀገርን ማስቀጠል ይጠበቅብናል የሚለው ሀሳብ በዋናነት መያዝ አለበት። እንግዲህ ስለ አድዋ ስናነሳ አድዋ የኢትዮጵያ የወል የጋራ ትርክታችን እንደሆነ ነው ማሰብ መቻል ያለብን። እንግዲህ ስለ አድዋ ስናነሳ በእኛ ሀገር ቅኝ ገዢዎች አፍሪካን ለመቀራመት በኮንፈረንስ ውይይት አድርገው ወረራ ያደረጉበት ሁኔታ ነው። ታሪክ እንደሚያስረዳን ያለን መረጃ ታሪክም የሚናገረው እውነታው ነውና ኢትዮጵያን ኢጣሊያን ደርሷት ኢጣሊያን ለመውረር በ1888 ዓመተ ምህረት እንደሌሎች የአፍሪካ ሀገሮች ሙከራ አድርጋለች። ከዚህም አንፃር የኢትዮጵያ አባት አርበኞቻችን ከጫፍ ጫፍ ንቅናቄ አድርገው ሀገራችን መወረር የለባትም በሚል የተመለሱበት አፍረው የተመለሱበት ሁኔታ ነው ታሪክ የሚያስረዳንና ያለው እውነታ ይሄ ነው። አድዋ የሚከበረው ትናንት የነበሩ አባቶቻችን በጋራ ኢትዮጵያ ለጠላት የማትንበረከክ መሆኑን ለአፍሪካ ተምሳሌት ሀገር የሆነችበት ታሪክ እንደሆነ የሚወሳ እውነታ የወል ትርክታችን ነው። ቅኝ ገዢዎች ብዙ ሀገሮችን የተሳካላቸው በሚመስል ሁኔታ ይዘው ነበር። ኢትዮጵያ ግን የዚህ ፈርቀዳጅ ሆና ጥቁሮች ነጮችን ማሸነፍ የሚችሉበት የአፍሪካ ተምሳሌት የሆነችበት ቀን እለት ነው አድዋና አድዋ ለኛ ሀገራችን ክብራችንና ኩራታችን ነው ብሎ መውሰድ ይቻላል። ይህ ኩራታችንና አንድነታችን የአባቶቻችን አልገዛም ባይነት ለሌሎች የአፍሪካ ሀገር ተምሳሌት ከመሆንም በላይ ኢትዮጵያን አንድ ሆና እንድትቆይ ያደረገ ስዕል ያደረገ እውነታ ጭምር ፈጥሮ ያለፈበት ሁኔታ ነው ያለና ኢትዮጵያ ከዚህ አንፃር ቅኝ ካልተገዙ የአፍሪካ ሀገር የመጀመሪያዋ ከናት ደግሞ በአባቶቻችን ታሪክ አጥንትና ደም የተጻፈ ታሪክ ነውና ይሄ ታሪክ እንዲቀጥል ይፈልጋል። በአሁኑ ሰዓት ከዚህ ተነስቼ አሁን የለውጡ መንግስት የአድዋ የጋራ የወል ትርክታችን ለመሆኑ በሙዚየም ደረጃ በሰፊው ሊገልጽ ሊያንጸባርቅ በሚችል ደረጃ ይሄን አስተሳሰብ በሚያድስ ደረጃ እየተሰራ ያለበት ሁኔታ ነው ያለ። የምናከብረውም በደመቀ መንገድ ኢትዮጵያዊነታችን ሊገልጽ በሚችልና እውነታውን ሊያስቀምጥ በሚችል መንገድ በደመቀ መንገድ እየተከበረ ያለበት ሁኔታ ነው ያለ። እንደኛ ወረዳም በዚህ ልክ የምናከብር መሆኑን ነው ጥሪም ማድረገው የማሳስበውም ስናከብር እንደ ኢትዮጵያዊ የጋራ ትርክታችን እንደሆነ በውል ማክበር አለብን የሚል መነሻ ሀሳብ መፈክር ይዘን እናከብራለን ነው። ለቀጣይም ይሄ ትውልድ አባቶቻችን ያቆዩልን ሀገራችንን ማስቀጠል ይጠበቅበታል ማለት ነው።